ብርቱ ነኝ ቢል፣ ጀግና ነኝ ቢል፣ አዋቂ ነኝ ቢል፣ ከልጅነቴ ጀምሮ ሃይማኖተኛ ነኝ ቢል ያለ እግዚአብሔር ምሕረት ማንም መቆም እንደማይችል ሊጠፋ እንደሚችል አስተምሯል። የሚያገለግልን ሰው መድረክ ላይ ሰው ስለሚያው የት ጠፋ ብሎ ይጠይቅ ይሆናል። የት ጠፋ የማይባል ቸርች የሚመጣ የሚሄድ በብዙ ሐዘን ውስጥ ያለ፣ አንዳንዱ የመረረው፣ አንዳንዱ ራሱን ለማጥፋት የተዘጋጀ ብዙ ነው። በጎቹ የጠፋው በግ ጌታ ስላልሆኑ ለመፍረድ ቀላል ነው ለነሱ። የበጎቹ ጌታ ግን 99ን በስፍራቸው ያሉትን በጎች ትቶ የጠፋውን አንዱን በግ ፍለጋ ይሄዳል። ክብር ለኢየሱስ ይሁን። ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ። ጌታን በጣም አመሰግናለሁ። በዚህ ስለተካፈልኩት መንፈስ ለጌታ ክብር ይሁን። በእውነት ጌታ በጣም ነክቶኛል፣ ደስ ብሎኛል። ሳላገለግል ራሱ ፕሮግራሙ ቢያልቅ ደስታዬ ነበር እና ዛሬ የኔ ቀን ነው። በእውነት እግዚአብሔር ይመስገን። ሉቃስ ወንጌል ምዕራፍ 15 ነው አብረን የምንካፈለው። ሙሉ ምዕራፉን ነው ከቁጥር 1 እስከ 32 ያለውን አለፍ አለፍ እያለን የምንመለከተው። የመልእክቴ ርዕስ የጠፋውን ፈላጊ የሚል ነው። የጠፋውን ፈላጊ ለመነሻ እንዲሆነኝ ሉቃስ ምዕራፍ 15 ቁጥር 24ን አንብቤ ጀምራለሁ። እንዲህ ይላል። በጌታ በኢየሱስ ስም አነባለሁኝ። ይህ ልጄ ሞቶ ነበርና ደግሞም ሕያው ሆኗል፣ ጠፍቶም ነበር ተገኝቷልም። ይህ ልጄ ሞቶ ነበርና ደግሞም ሕያው ሆኗል፣ ጠፍቶም ነበር ተገኝቷልም። አንገቶቻችን ዝቅ አድርገን እንጸልይ። ጌታ እንዲያስተምረን። ሃሌሉያ ኦ ሃሌሉያ። ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼ ታላቅ ስሙን ባርኮ። ጠላት ቢደነፋም አያልፍም ከልኮ፣ ነፍሴም አጥንቴም እግዚአብሔርን ባርኩ። ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼ ታላቅ ስሙን ባርኩ። ጠላት ቢደነፋም አያልፍም ከልኮ፣ ነፍሴም አጥንቴም እግዚአብሔርን ባርኩ። እግዚአብሔር አይቷል የእንባ ኑሮሽን፣ አመስግኚው ነፍሴ ተይው ሮሮሽን። አንቺ ስታለቅሺ ጠላት ይደሰታል፣ መውደቅሽን ሊያውጅ ከበሮ ይመታል። እልል በይ ነፍሴ ጠላትሽ ተመቷል። ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼ ታላቅ ስሙን ባርኩ። ጠላት ቢደነፋም አያልፍም ከልኩ፣ ነፍሴም አጥንቴም እግዚአብሔርን ባርኩ። የዘላለም ሸማዬ
ኢየሱስ ኢየሱስ ክብር ጽድቄነ ቅድስናዬ ኢየሱስ ኢየሱስ ክብር የመርገም ጨርቄን ጣልኩኝ ኢየሱስ ኢየሱስ ክብር አንተን ለብሻ ማርኩኝ ኢየሱስ ኢየሱስ ክብር ዘርግፍ ጌጤነ ኢየሱስ ባንተ እጅግ ተሽሞንሙኛለሁ አክሊልን እንድለብስ ሙሽራ ሆኜ አግኝቻለሁ ጽድቅን እንደ ተልባ እግር ደርቤው ዝግጁ ሆኛለሁ ሙሽራዬ ኢየሱስ ናለኝ የሰርጌን ቀን ናፍቄያለሁ የሰርጌን ቀን ናፍቄያለሁ እናመሰግንሃለን ጌታ ሆይ በመሃላችን ስላለ እናከብርሃለን ጌታ ሆይ ዛሬ የሚገኝ ሰው ስላለ እናመሰግንሃለን ሰው ፈልጎ ማያገኘውን አንተ ስለምታገኘው እናመሰግንሃለን እኔን ስለምታገኘኝ ወንድሞቼን ስለምታገኛቸው እህቶቼን ስለምታገኛቸው ክብር ላንተ ይሆን ሁሉን ላንተ አሳልፈን ሰጠን በኢየሱስ ስም አሜን በሉቃስ ወንጌል ምዕራፍ 15 ላይ ሁላችን እንደምናውቀው ጌታ ኢየሱስ ክርስቶስ አስገራሚ ትምህርቶችን አስተምሯል በዚህ ትምህርቱ መካከል ሰው ዕውቀት እንዲያገኝ ብቻ ሳይሆን የራሱን ልብ ነው ጌታ የተረከው የራሱን አመለካከት ሶስት ዋና ዋና ነገሮችን ተናግሯል በዚህ መጽሐፍ ቅዱስ ክፍል ላይ የመጀመሪያው ምንም ነገር ማንም ሰው ሊጠፋ እንደሚችል ተናግሯል ብርቱ ነኝ ቢል ጀግና ነኝ ቢል አዋቂ ነኝ ቢል ከልጅነቴ ጀምሮ ሃይማኖተኛ ነኝ ቢል ያለ እግዚአብሔር ምሕረት ማንም መቆም እንደማይችል ሊጠፋ እንደሚችል አስተምሯል ሁለተኛው ነገር ጠፍቶ የትኛውም አይነት አሳዛኝ ሁኔታ ውስጥ ያለ ሰው ሊገኝ እንደሚችል አለቀለት ቢባል እንኳን ተስፋ የለውም ቢባል እንኳን ከጌታ የተነሳ ሊገኝ ተስፋ እንዳለው ጌታ አስተምሯል ሶስተኛው ሐሳብ የጠፋው ሲገኝ ከማንም በላይ ደስ የሚሰኘው የጠፋውን ፈላጊ ጌታ እንደሆነ ተናግሯል ጌታ ኢየሱስ ክርስቶስ ይሄንን ትምህርት ሊያስተምር ሲጀምር ለትምህርቱ መነሻ ነበረው ፈሪሳውያንና ጸሐፍት በጌታ ላይ ማንጎራጎር ጀመሩ ምንም እንኳን ኃጢአተኛ የሆኑ ሰዎች ወደ ጌታ ለመምጣት ቢፈሩም ራሳቸውን ቢጸየፉም ጌታ ግን ቤታቸው ድረስ ዘልቆ እየገባ አብሯቸው ሲጫወት ሲቀበላቸው ከነሱ ጋር ማዕድ ሲበላ ፈሪሳውያንና ጸሐፍት አይተው ለምን ይሄን ያደርጋል ጌታ የማይመጥነው ቦታ ለምን ይገኛል ለጌታ የሚመጥነው ቦታ ብለው የሰየሙት አለ ባይምሯቸው ጌታ ንጉስ ስለሆነ ጌታ ስለሆነ አምላክ ስለሆነ መምህር ስለሆነ ሊገኝ ይገባል ብለው የሚመድቡት ቦታ አለ ጌታ ግን እነሱ ያልጠበቁት ቦታ የኃጢአተኞች ቤት ስለተገኘ ለምን አሉ እኛን ሃይማኖተኞችን አዋረደን ሕግ አዋቂዎችን አዋረደን ብለው በጌታ ላይ ማንጎራጎር ሲጀምሩ ጌታ ይሄንን ትምህርት ማስተማር ጀመረ
በዚህ መጽሐፍ ቅዱስ ክፍል ላይ 4 ምሳሌዎችን ሰጥቷል ጌታ ኢየሱስ። የመጀመሪያው ምሳሌ ከቁጥር 3 እስከ 7 ያለው ነው። ከቁጥር 3 እስከ 7 ባለው ክፍል ላይ ጌታ ኢየሱስ ክርስቶስ አንድ ምሳሌ ነገራቸው። ከናንተ 100 በጎች ያሉት ሰው ቢኖር ከመቶዎቹ በጎች መካከል አንደኛው በግ ተለይቶ ቢጠፋ በጎቹ ምን የሚሉ ይመስላችኋል? አብሮ የነበረ በግ፣ አብሮ ሲሰማራ የነበረ በግ፣ በረኛው ስር የነበረ በግ፣ እሱን ከሚመስሉ ጋር ህብረት ሲያደርግ የነበረ በግ ድንገት ተዘናግቶ ድንገት መብሉ ላይ አተኩሮ ድንገት መጠጡ ላይ አተኩሮ በጎቹ ካጠገቡ እረኛቸውን ተከትለው መሄድ ሲጀምሩ እንኳን ቆይ ደርስባቸዋል በሚል መዘናጋት፣ ቆይ እቺ ልብላ በሚል መዘናጋት ከነሱ ተለይቶ ቢቀር፣ ከይታው ቢርቁበት፣ ወንድሞቹ እህቶቹ ከይታው ቢርቁበት፣ የእረኛው ድምጽ ቢርቀው፣ ወደ ህብረቱ ለመመለስ ቢያቅተው ምን ይመስላችኋል? በጎቹ ብዙ ነገር ሊሉ ይችላሉ። በጎቹ ቀሽቃሻ ይሉት ይሆናል። በጎቹ ትዕቢተኛ ይሉት ይሆናል። በጎቹ አውቃለሁ ሲል የእጁን አገኘ ይሉ ይሆናል። በጎቹ የጠፋው በግ ጌታ ስላልሆኑ ለመፍረድ ቀላል ነው ለነሱ። የበጎቹ ጌታ ግን 99ን በስፍራቸው ያሉትን በጎች ትቶ የጠፋውን አንዱን በግ ፍለጋ ይሄዳል። ለምን? የበጉ ባለቤት ነዋ። አንዱ ያሳስበዋል። 12 ልጅ የወለደች እናት ብትኖር ከ12ቱም ጋር ልቧ ወዲህ ወዲያ ይላል። 11ዱ በቤት ስላሉ አትረጋጋም። ያልወለደ መፍረድ ይቀለዋል። የዮሴፍ ወንድሞች ወንድማቸውን አሳልፈው ሲሰጡት ስላልወለዱ ምንም አልመሰላቸው። ሊገሉትም ይፈልጉ ነበር። ወንድማቸው ነው ግን ጨክነውበታል። የበጉ ጌታ ግን በጉ በራሱ መዘናጋት ቢጠፋ እንኳን ያሳስበዋል። በግ እንደሌላው እንስሳ አይደለም። አድራሻ ይጠፋበታል። በግ እንደ ውሻ እያሸተተ ፈልጎ ወደ ቤቱ አይመጣም። 99ን ይተውና ይፈልገዋል። የኔ ልብ እንደዚህ ነው። ክብር አታሎት፣ ገንዘብ አታሎት፣ ስልጣን አታሎት፣ ነገ ደርስበታል በሚል መዘናጋት ከኔ ሐሳብ የራቀውን ከህብረት መካከል የራቀውን እፈልገዋለሁ። ጌታ የፈለጋቸው ሰዎች እዚህ ጉባኤ መካከል አሉ ዛሬ። እስቲ ጌታ ይፈልገኛል ብሎ ባካችሁ። ይሄ በግ እኮ ከበጎቹ መካከል በመለየቱ ምክንያት ከአራቱ እግር አንዱ እግር አልተቆረጠም እኮ። በግነቱ እኮ አልተቀየረም። ግን ከህብረት ርቆ ብቻውን ሆኖ ለጠላት የተጋለጠ ሆኗል። ማረፊያ የለውም። ውሎ መግቢያ የለውም። ተቅበዝባዥ ነው። እኔ እፈልገዋለሁ አለ ጌታ። ንስሐ በሚገባ በአንድ ሰው ከ99 ጻድቃን በላይ ደስ ይለኛል አለ ጌታ ኢየሱስ። በሚመለስ በአንድ ሰው። ሁለተኛው ምሳሌ ከቁጥር 8 ጀምሮ እስከ 10 ያለው ነው። 10 ድሪም ያላት ሴት ወይም 10 ኮይን ያላት ሴት ከ10 ድሪም መካከል አንደኛው ድሪም ከእጇ ቢወድቅና ቢሰወርባት ካይኗ፣ 9 ድሪሞች እጇ ላይ ነው ያሉት፣ አንዱ ድሪም ነው ወድቆ የጠፋባት። ከውጪ ሆኖ ለሚመለከት ሰው እቺ ሴት ምታካብድ ሊመስለው ይችላል። ወይኔ ጉዴ ጠፋብኝ ብላ ስትጨናነቅ፣
ባለቤት ስለሆነች ነው የምትጨነቀው። ባለቤት ስለሆነች ነው ለአንዱ የሚገዳት። ቢወድቅ እዛው ቤት ውስጥ ሆኖ ቢሰወር እንደሌላው ቀለል አድርጋ ልትተወው አትችልም። መብራት ታበራለች። ቀድሞ ያልበራ መብራት ታበራለች። ለጠፋው ላንዱ ድሪም ቀድሞ ያልተደረገ ቸርነት ታደርጋለች። ለጠፋው ላንዱ ድሪም መጥረግ ትጀምራለች ቤቱን ከጫፍ ወደ ጫፍ። ይሄ ሁሉ ዋጋ የሚከፈለው ለአንዱ ድሪም ነው። አልወጣም ከቤት ውስጥ። ቤት ውስጥ እያለ ግን ጠፍቷል። ቤት ውስጥ እያለ ከይታዋ ርቋል። አንዳንድ ጊዜ እግዚአብሔር ቤት ውስጥ እያለ የሚጠፋ ሰው ብዙ ነው። እየዘመረ የሚጠፋ፣ ለትልቅ አገልግሎት እየታጨ የሚጠፋ፣ ሚስጥሩን ሰው የማያውቅለት በብዙ ጉዳት ውስጥ የሚያልፍ ሰው ብዙ ነው። የሚያገለግልን ሰው መድረክ ላይ ሰው ስለሚያው የት ጠፋ ብሎ ይጠይቅ ይሆናል። የት ጠፋ ማይባል ቸርች የሚመጣ የሚሄድ በብዙ ሐዘን ውስጥ ያለ፣ አንዳንዱ የመረረው፣ አንዳንዱ ራሱን ለማጥፋት የተዘጋጀ ብዙ ነው። ወንድሞቼ እናቶቼ፣ ጌታ ብቻ ነው ልብን የሚያነብ። ጌታ ብቻ ነው የውስጥን የሚያው። ጌታ ብቻ ነው የሚያይ። ጌታ ብቻ ነው የሚራራ። ዘጠኙ ስላለ መረጋጋት አትችልም። እቺ ሴት ታምሰዋለች ቤቱን። ምንጣፍ ሁሉ ታወጣለች ባንዱ ምክንያት። አንዱ የጠፋው የዘጠኙን ያክል ውድ ነው ለሷ። ጌታ ልቡን ነው እየነገረን ያለው። እጆች ከፍ ይበሉ በጌታ ፊት። ያየናል የማያይ ሲመስል፣ ይሰማናል በብርቱ ዝም ሲል፣ አለ የሚረዳን በዙፋኑ የሚደርስልን በማዳኑ። ያየናል የማያይ ሲመስል፣ ይሰማናል አለ የሚረዳን በዙፋኑ የሚደርስልን በማዳኑ። ግሩም አባት ነህ የምትራራ የምትረዳን በመከራ። ባንተ ድኛለሁ ነፃ ወጥቻለሁ፣ ተመስገን ኢየሱስ እልሃለሁ። ብሩክ አባት ነህ የምትራራ የምትረዳኝ በመከራ። ባንተ ድኛለሁ ቀርቦ የሚያጽናና በጠፋበት መከራው በዝቶ ባየለበት ጌታዬ ነበርክ በዚያ ስፍራ እያጽናናኸኝ እንዳልፈራ። ግሩም አባት ባንተ ድኛለሁ ነፃ ስፈራ ስችር ማልተነፈሰ ሚስጥሬ በስቷል። እኔ ባልናገር የቅርብ ወዳጄ
የውስጤን ያውቃል እርሱ እንደሚያውቅ ሰው አያውቀኝም እንጂ መቆም አልችልም እንኳን በንጉሥ በራሴም ደጅ የምሕረት ዓይኑ ዛሬም ያየኛል አይሰለቸኝም ይፈልገኛል የምሕረት ዓይኑ እንዳትወደኝ በመልካምነቴ ይህ አይደለም ማንነቴ እንዳትጠላኝ ደግሞ በጥፋቴ ፍቅር አያስችልም አባቴ ያለ ምክንያት ወደህ ያንተስ ፍቅር መነሻው ከራስ ስላንተ መብራት ይበራል ስላንተ ጌታ ይንቀሳቀሳል በእግዚአብሔር ቤት እየተመላለስክ የጠፋኸው ወንድሜ ያለህበትን ማንም ያላወቀልህ ወንድሜ እግዚአብሔር ፈልጎ መጥቷል በዚህ ማለዳ የመረረህ ወንድሜ በብዙ ጨለማ መካከል ያለሽ እህቴ እኔ ፈልግሻለሁ ይላል ጌታ እግዚአብሔር ራራልሻለሁ ይላል ጌታ እግዚአብሔር አንቺን ፍለጋ መጥቻለሁ ይላል የሰራዊት ጌታ እግዚአብሔር አልጨከንኩብሽም ይላል ጌታ ለጠላቶችሽ አሳልፌ አልሰጠሁብሽም ይላል ጌታ ፍጻሜሽ እንዲበላሽ ፈቃዴ አይደለም ይላል ጌታ እስቲ ይፈልገኛል በሉ ባካችሁ ድገሙና ይፈልገኛል በሉ ይፈልገኛል በሉ ባካችሁ ወንድሞቼ እናቶቼ ለአንድ ድሪም ቤት ይታመሳል ሰው ቢመጣም አይጠቅምም ቢቀርም አያጎልም ብሎ በሚፈርድበት በአንዱ ጌታ መብራት አብርቶ ቤቱን ያምሳል ጌታ ይፈልገዋል ጌታ ብርቱ ፍቅር አለው ብርቱ ዓላማ አለው ጌታ ሰው አይረሳም ጌታ እንደ ሰው አይደለም ሰው አይረሳም ጌታ እንደ ሰው አይደለም ሰው አይረሳም ሰው አይጥልም ጌታ እንደ ሰው አይደለም ሰው አይጥልም ጌታ በጣም የተሰበረች የተጎዳች አንዲት ሴት እግዚአብሔር እንዴት እንደጎበኛት ልንገራችሁ በጣም ተጎድታ ተሰብራ ተሰናክላ በጣም የምትወደድ ለብዙዎች ጸጋ የምታካፍል ብዙዎች እየመጡ ሚስጥራቸውን የሚነግሯት በብዙ ጉዳት ውስጥ አልፋ ሰው ማያቀኝ ሰፈር ልኖር ብላ ማንንም ማያቃት ሰፈር ሄዳ ኑሮ ጀመረች እና ጥቂት ሱቅ ከፍታ ራሷን እያስተዳደረች ለብቻዋ እየጸለየች የትም ቸርች መሄድ አቁማ ትኖራለች አንድ ቀን የሷ ሱቅ ያለበት ቤት አጠገብ አንድ የጸሎት ህብረት አለና በመሳ ሰዓቴ እንዳገለግል ተጋበዝኩ ወደዛ አንዲት እህት ይዛኝ ሄደች እዛ በር ላይ ደርሰን ቆይ ውሃ ልግዛልህ ውሃ ልያዝልህ ብላኛች እህት ወደ ሱቁ ገባች ጌታ ተከትለሃት ግባ አለኝ ወደ ሱቁ ተከትያት ስገባ ለእግዚአብሔር ሰው ለምን መጣ እኔ እኮ ይዤ መጣ ነበር ውሃውን አለችኝ ጌታ ግን ምክንያት ነበረው ለካስ ጌታ የፈለገው ውሃውን ሳይሆን ያቺን ሴት ነበር
ሰፈር ቀይራለች፣ ሰው አያገኛትም። ጌታ ግን ፈልጎ አገኛት። አልታከተም ጌታ፣ አልሰለቸም ጌታ። እና መልእክት መናገር ጀመርኩ ለዛች ሴት። ጌታ ብዙ ነገር ማለት ጀመረ። ብዙ 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 ለአእምሮ ሁሉ የሚከብዱ የጌታን ፍቅር የሚገልጹ ብዙ ንግግሮች ነበሩ። ያ ሱቅ የለቅሶ ቤት ሆነ፣ የንስሐ ቤት ሆነ። ከሰው እይታ በራቀችው በዚች ሴት ሕይወት ፈልጎ አግኝቶ ጌታ ታላቅ ተሐድሶ አደረገ። የገረመኝ ይሄ ብቻ አይደለም። በምሳ ሰዓቴ ነው የሄድኩት ብያችኋለሁ። ዋና የሄድኩበት ያ የጸሎት ህብረት ነው። ለዚች ሴት መልእክት ስናገር ለሷ ስጸልይ ሰዓቴ አልቆ እነዛን ሰዎች ይቅርታ ጠይቄ ወደ ቢሮ የተመለስኩ። የላከኝ ለዚህ ሴት ነው ማለት ነው አልኩ። እንደዚህ ይፈልጋል ማለት ነው ጌታ፣ እንደዚህ ይራራል ማለት ነው። ያየኛል ወይ ልቤ ሲጨነቅ፣ ለነፍሴ ሰላም ስሻ፣ ጭንቀት ሲከበኝ ስንገላታ፣ አምላኬ ያየኛል ወይ? አዎን ያየ ይረዳኛል። ሳዝን ልቡ ይነካ፣ በመንገዴ ሁሉ ፈተና ሲገጥመኝ ኢየሱስ ይረዳኛል። ለምን እዚህ ላይ ጌታ እንደሚያቆየኝ አላውቅም። እያገለገላችሁ በብዙ ተስፋ መቆረጥ ያላችሁ፣ የምሬት እርምጃ በራሳችሁ ላይ መውሰድ የጀመራችሁ፣ ሰው የሚቀናባችሁ እናንተ ግን ሌላ ምሬት ውስጥ ያላችሁ እፈልጋችኋለሁ ይላል ጌታ እግዚአብሔር። አልተዋችሁም ይላል ጌታ እግዚአብሔር። በሚገባችሁ ቋንቋ እናገራችኋለሁ ይላል የሰራዊት ጌታ እግዚአብሔር። ተጠቀሜ እምጥል አይደለሁም ይላል የሰራዊት ጌታ እግዚአብሔር። እንደገና እድል ሰጣለሁ ይላል ጌታ። ስደክም ጉልበቴ ስበረታ ክብሬ አንተ አልተለወጥክም ይኸው እስከ ዛሬ። ቀናቶች ሲያልፉ ዓመታት ሲሆኑ የነገሥታት ንጉሥ አለ በዙፋን። በማለዳ ምስጋና በሌሊትም ዝማሬ ነገሮች ያለወጡ አንተ ነህ እስከ ዛሬ። በማለዳ ምስጋና በቀትርም ዝማሬ ሁኔታ ያለወጠ አንተ ነህ እስከ ዛሬ። አንተ ብቻ ነህ፣ አንተ ብቻ ነህ። ዕዳቸውን መከፍለላቸው ሰዎች አሉ ይለኛል ጌታ። በዕዳ ምክንያት የተጨነቁ ግራ የተጋቡ እግዚአብሔር አያየኝም ወይ የሚሉ አገልግዬው አይጎበኝኝም ወይ የሚሉ ፈልጌ መጥቻለሁ ዕዳን ከፍላለሁ ይላል ጌታ እግዚአብሔር። አርጩሁና ይፈልገኛል በሉ ባካችሁ። የታጠበ ልብስ ሲጨመቅ ውሃ ከውስጡ እንደሚወጣ የሚጨመቅ ልብና ደም ከውስጡ የሚወጣ
ይሄ ደም ነጠብጣብ በዚህ ጉባኤ መካከል እንደ ዝናብ የሚረጭ ያለው ሕዝቤ ሆይ መራራቴን እይልኝ፣ ፍቅሬን እይልኝ ይላል የሰራዊት ጌታ እግዚአብሔር። ፍቅር ኢየሱስ ነው ፍቅር፣ ፍቅር ኢየሱስ ነው ፍቅር። የፍቅርን ትርጉም ያጣ ሰው ወደ ኢየሱስ ወጥቶ እኛስ የፍቅር ልጆች ነን ከፍቅሩ እንጀራ ቤቱን በሙሉ ትርምስምስ አድርጋ ለዚህ አንድ ድሪም ብላ ዋጋ ከፍላ ታገኘዋለች ይላል። እስክታገኘው ድረስ ትፈልገዋለች፣ እስክታገኘው ድረስ። ሰው ይሰለቻል፣ ጌታ ግን አይሰለችም። ጻድቅ 7 ጊዜ ይወድቃል ይነሳልም የተባለው ለዚህ ነው። በብዙ ምሬት ውስጥ አልፌ ጌታን እንዲያልኩት የሆነ አገልግሎት በነበረኝ ቀን ከብዙ ዓመታት በፊት ነው። ራሴን ለማጥፋት ወስኛለሁ። ግን ጌታ ሆይ አንተ እንዲቆጭህ ካገለገልኩ በኋላ ነው ራሴን ማጠፋው አልኩት። ጌታን ይቆጭህ፣ እኔ ታማኝ ነኝ፣ አገልግሎቴን አልሰርዝም። ካገልግሎቱ በኋላ ግን ራሴን አጠፋለሁ አልኩት። ያለሁበትን ምሬት ማንም አያውቅም፣ ማልፈበትን ነገር ማንም አያውቅም። እኔ ታማኝ፣ ጌታ ያልታመነ ይመስል ለማን ትነግሩታላችሁ? አገልጋይ ስትሆኑ ሰው ጸልይልኝ ይላል እንጂ ልጸልይልህ ማን ይላል? ወደማገለግልበት ቸርች ልደርስ 100-200-300 ሜትር ነገር ሲቀረኝ የምትታወቅ አይምሮ የጎደላት ሴት እየሮጠች በመንገዴ ላይ መጣች እና መንገዴን ዘጋችብኝ። ትሽከረከረኛለች። እኔ ለራሴ መሮኛል። ጠላት ምኑን ላከብኝ ይላለሁ። ማንም አያውቅም ያለሁበትን። ሰው ሁሉ ግን እንዳገለግል ይጠብቃል። እግዚአብሔር ቤት ውስጥ ሆነን የጠፋን እኮ ብዙዎች ነን። አባት የሌለን ይመስል፣ መጽናኛ የሌለን ይመስል፣ ተስፋ የሌለን ይመስል የተቅበዘበዝን እየዞረች እኔ በቃ እንደዚህ ከላከላለሁ እንዳትነካኝ ገፈተረችኝ። ይወድሃል እሺ አለችኝ በኢየሱስ ስም። እኔን ለማግኘት ሲል አይምሮ የጎደላትን ሳይቀር ማንቀሳቀስ ጀመረ። መድኃኒዓለም ይወድሃል። ብን ብላ ካጠገቤ ጠፋች። ድንጋይ በኔ ላይ መወርወር ጀመረች። ምን ሆነች እቺ ሴትዮ ብዬ ስዞር የላይኛውን ነው እሺ አልኩ ብላኝ ሄደች። ያውቃል ያለሁበትን፣ ይገባዋል፣ ይራራልኛል። በዚህ ሴት እኮ ፈወሰኝ ጌታዬ። ለካስ ይወደኛል። ሶስተኛው ምሳሌ ኦ ጌታ ሆይ ብቸኝነት አይሰማኝም፣ አለ መጽናኛዬ አለ ከኔ ጋር
ያገለገሉ የተሰበሩ አሉ ይለኛል ጌታ እግዚአብሔር። በሌላው ፊት ደስተኛ መስለው እየታዩ የቆሰሉ አሉ ይለኛል ጌታ እግዚአብሔር። ኦ ሐኪም አየው እዚህ ጉባኤ መካከል ሐኪም አየው። ሐኪሙ ኢየሱስ ነው። ልብን የሚጠግን ሐኪም። ቀኝ እጃችሁን በልባችሁ ላይ አድርጉ ባካችሁ። ብቸኝነት አይሰማኝም፣ ብቻዬን አይደለሁ። ኧረ አለ መንፈስ ቅዱስ አለ አለ መጽናኛዬ አለ አለ ሊፈውሰኛል ኧረ አለ ሊያበራልኛል። ሰላሜና የዘላለም ረፍቴ ጌታዬ ሁሌም አይለየኝ ጽኑ ጓደኛዬ። ሲከፋኝም ሳዝን ዘውትር ያጽናናኛል። ልጄ ልጄ እያለ ያባብለኛል። በዘላለም ክንዱ አቅፎ ይዘኛል። ወደ ረፍት ውሃ ምንጭ ሁሌ ይመራኛል። አይረሳም አይጥልም ጌታ ለዘላለም አይረሳም። ዛሬም ቢሆን ነገም እጠብቅሃለሁ እንደማትረሳኝ እኔ አምንሃለሁ። ዛሬም ቢሆን ነገም ተስፋ አረግሃለሁ እንደማትረሳኝ በእውነት አምንሃለሁ። አይረሳም አዲ ባራካ ቦሮጂ ገሪ ቢዲ ያለራ አይረሳም። በአንዳንዶች ቤት ድግስ ይሆናል። የሰው እጅ የሌለበት የጌታ ድግስ ይሆናል። እውነተኛ ሳቅ ስቃችሁ ማታውቁ እውነተኛ ሳቅ ወደ ቤታችሁ መጥቷል። ሻላባራጋ ቦራቺና ማንታ ፈልጎ አግኝቷችኋል ጌታ እግዚአብሔር። እኔም ወጋየው እንደሰው እኔም ክብራየው እንደሰው እንደሰው እኔም ወጋየው እንደሰው ለአምላክ ምስጋና ይድረሰው። ክብር ልበል በተራዬ ንገስ ልበል በተራዬ ኢየሱስ ጌታዬ ክብር ልበል በተራዬ ቀና ወጣልኝ ጌታ ይሄድ ወደ ላይ አንተ ወዳለበት ላይ የክብር ጌታ አምላክ ሆይ ከፍ በል በምድር በሰማይ ይሄድ ወደ ላይ አንተ ወዳለበት ላይ
ሶስተኛው ምሳሌ አንድ ሰው ሁለት ልጆች ነበሩት አለ። ሶስተኛው ምሳሌ የታናሹ ልጁ ምሳሌ ነው። ታናሹ ልጁ አባቱ በሕይወት እያለ አባቱ ሳይሞት ድርሻዬን ስጠኝ አለ። የአባቱ የሆነ የሱ እንደሆነ ያምናል። አንድ ጥሩ ነገር ነው። ድርሻዬን ስጠኝ ማለቱ አይደለም ክፉ ነገር። ድርሻዬን ልውሰድና ልውጣ ማለቱ ነው። ከአባት ወዴት ይኬዳል? ራሴን በራሴ ማስተዳደር እችላለሁ። ድርሻዬን ስጠኝና ልውጣ። ምን አለ ድርሻዬን ስጠኝና አብሬ ልኖር ቢል? ጌታ ለኛ የመደበው ጸጋ አለ፣ ለኛ የመደበው በረከት አለ። እሱን ተቀብለን ወዴት እንሄዳለን? ምንቀበለው ጸጋ አብሮ የሚያኖረን ካልሆነ ምን ይጠቅማል? አረታው ቢባል ኖ ስጠኝ ከሚቀበለው ድርሻ ይልቅ የአባት ጠረን እኮ ይበልጣል። የአባት ጠረን ይሻላል። ተቀበለና ወጣ። የአባት ፍቅር ነው ማያልቀው፣ ገንዘብ ያልቃል። የአባት ህልውና ነው ማያልቀው፣ ዝና ያልቃል። በገንዘቡ የሆነ ነገር አድርጎ አትርፎ እያተረፈ በዘመኑ ሁሉ ራሱን ማስተዳደር እንደሚችል ነው ያሰበው። ነገ እኮ በእጃችን አይደለም። አይገርማችሁም? ይሄ ሰው በገንዘቤ ይሄን አደርጋለሁ ብሎ ያቀደውን ሳያሳካ ከባድ ረሃብ ሆነ። በሄደበት ምድር ላይ ከባድ ረሃብ ሆነ። ገንዘቡ ሊፈታለት የማይችለው ችግር ውስጥ ገባ። ይሄንን የጌታን ህልውና ከየት እናገኘዋለን? በገንዘብ እናገኘዋለን? ፊቱ ብርክክ ስንል የሚመጣልንን እንባ ከየት እናገኘዋለን? ይሄን ደስታ ከየት እናገኘዋለን? ከሰረ። የሚገርማችሁ ነገር ገንዘቡንም ሄዶ እኮ ለጋለሞቶች ነው የሰጠው። ከጋለሞቶች ጋር ነው ገንዘቡን ያጠፋው። ይሄ ሰው ለካስ ጨዋ ሆኖ የኖረው በአባቱ ህልውና ስር ስለኖረ ነው እንጂ ጨዋ ስለሆነ አይደለም። ህልውናው እኮ ነው ከክፉ የጠበቀን። ስነ ስርዓት ያለን ሰዎች ያደረገን እኮ የአባታችን ህልውና ነው። እኛ ከሌላው በስለን አይደለም። ከህልውናው የወጣ ሰው እንደሱ የሚበላሽ ማን አለ? ቁጥር አንድ እርምጃው ገንዘቡን ለጋለሞቶች መስጠት ነበር። ብዙ ከስሮ የማይሆን ሆኖ ልመለስ፣ የአባቴ ልጅ ሳይሆን የአባቴ ባሪያዎች ራሳቸው አስቀኑኝ ልመለስ ብሎ ሲመለስ አባቱ ከሩቅ አየውና እየሮጠ ልጄ 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 ዓይንህን ላፈር ሳይለው አልፈልግህም ተመለስ ሳይለው አቅፎ ስሞ ወደ ቤት አስገብቶ ከሁሉም ይሻል ልብስ አልብሱት ብሎ በጣቱ ቀለበት አድርጎለት ፍሪዳ እረዱለት ብሎ አቤት የአባት ልብ! ጌታ ይሻለናል። ዓለም አታላይ ናት። ገንዘብ አታላይ ነው። መድረክ አታላይ ነው። ማኖፍ ጋድ መባል አታላይ ነው። ፈልጌ አይደለም ከእጅ አንድ ጉርሻ እንድንዘልቅ እንጂ እስከ መጨረሻ ካንተ ጋር አኑረኝ ይሄ ነው ጸሎቴ። ቢከፋኝ ቢደላኝ እግር ስር ነው ቤቴ የምፈልገው
እኔ የምመኘው ቤት የነገር ፍጻሜ ከመጀመሪያው ይሻላል ይላል እግዚአብሔር ቃል። ምን ዋጋ አለው ብዙ አገልግሎት አግኝተን አባታችንን ብናጣው? ምን ዋጋ አለው ዝነኞች ሆነን አንቱ ተብለን ህልውናውን ብናጣው? የመጨረሻ ምርጫዬ ርስቴነ ለኔ ድርሻዬ ርስቴነ ለኔ ድርሻዬ ርስቴነ ለኔ ድርሻዬ ጌታ ከእንግዲህ በኋላ ጉዳይ የለኝም ከሌላ እጄን አልሰጥም ለሌላ ልቤን አልከፍትም ለሌላ ጌታዬ 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 የመጨረሻ ምርጫዬ ጌታዬ 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 የመጨረሻ ምርጫዬ ለመውደቅ ካልሆነ በስተቀር ከህልውናው ስር መውጣት ትርፍ አይሆንም። መኖር አንችልም ያለሱ፣ መውጣት መግባት አንችልም ያለሱ። የጠፋውን ልጅ ተቀበለው አባቱ፣ ደገሰለት። ቤት ውስጥ ከነበሩት የሚሻል ልብስ አለበሰው። የትም ተልከስክሶ መጥቶ ልብስ ይለብሳል። የጌታ ልቤ ነው። ሰው ጠፍቶ ሲመጣ እኛ ቤት በአይነ ቁራኛ ማየት ነው የተለመደው። ጌታ ጋር ግን የሚሻል ልብስ ማልበስ ነው። የኔ ኢየሱስ ለኔ ልዩ ፍቅሩም እንደ ማለዳ ጠል ነው። ስጋና ነፍስን አልፎ ጅማት ያረካል ውስጥን የማያቋርጥ ደስታን የሚሰጥ መራራ ኑሮ የሚያጣፍጥ የኢየሱስ ልብ የሚመነጨው የፍቅሩ ጸዳል ነፍሴን አራሰው። ኢየሱስ መድኃኒቴ ጌታዬ ባንተ ነው የጣፈጠው ኑሮ ስለሆንክ ወይኔ ልቤ ይሄ ነው አለ ጌታ። ልቤ ይሄ ነው አለ ጌታ ኢየሱስ። ዓለም ያታለለችን እንኖር ይሆን? ብዙ ነገር ውስጥ የገባን የጠፋን ጌታ ፈልጋችኋለሁ ወደ እኔ ተመለሱ እያለ ነው ያለው። ተመለሱ ወደ እኔ። አራተኛው ምሳሌ ስለ ታላቁ ልጁ ጌታ የተናገረው ነው። ታላቁ ልጁም ለካስ ጠፍቷል። ታላቁ ልጁ ታዛዥ ነው። ታላቁ ልጁ ከአባቱ አልተለየም። ታናሹ ልጁ ይሰራ የነበረውን የሥራ ኃላፊነት ሁሉ ደርቦ እየሰራ ነው ያለው። እርሻ ቦታ ነው የሚውለው። ደከመኝ ሰለቸኝ ሳይል ያገለግላል። ወንድሙ ወደ ቤት ሲመለስ አልነበረም፣ በእርሻ ነበር። ከእርሻ ሲመለስ ብዙ የዘፈን የሙዚቃ ድምፅ ሰማ።
ብዙ ግርግር አየ። ምንድነው ነገሩ አለ። ታናሽ ወንድም ተገኘ። አባትህ በጣም ደስ አለው። ፍሪዳ አረደለት። ልብስ ሁሉ ለየት ያለ ልብሶታል። ቀለበት ሁሉ አድርጎለታል። ብታይ አይገርምም? ደስ ይበል ሲሉት አኮረፈ። አልገባም አለ። ሁለተኛ አላገለግልም ብለን እንደምናኮርፈው መሆኑ ነው። እኔ አገለግላለሁ፣ እኔ ዋጋ ከፍላለሁ፣ እኔ በጽድቅ እኖራለሁ፣ እኔ ኃላፊነቴን እወጣለሁ። ለኔ አንድም ቀን እንደዚህ አድርገልኝ አታውቅም። ቀለበት አድርገልኛል፣ ልብስ አልብሰኛል፣ ፍሪዳ አድርገልኛል። ቆይ ፍሪዳ የሚባለው የቱ ነው? የጌታ ህልውና ፍሪዳ አይደለም እንዴ? ያኛው ታናሹ ልጅ በራሴ እጅ ካልጎረስኩ በራሴ ገንዘብ ካልዶርክ ብሎ ነው የወጣው። ትልቅየው ደግሞ እኮ በአባቱ እጅ ነው እየጎረሰ ያለው። የአባት እጅ ይሻላል ወይስ የራስ እጅ? እያገለገለ የጠፋ ይሄኛው የኔ የሆነው ያንተ እንደሆነ ለምን ረሳ? ብድራት እንዳለ ለምን ረሳ? እንደምከፍል ለምን ረሳ? ተጠብቀህ ያለኸው እኮ በህልውና የስር ስለሆንክ ነው። ይሄን ለምን ረሳ? ስለምን ሃይማኖተኛ ትሆናል? ስለምን በወንድም ትቀናል? እና ልጄ የኔ የሆነ ሁሉ ያንተ ነው ብሎ አቀፈው። አቤት ጌታ ለሁሉ እኮ ነው የሚሆነው። በወንድሙ ማይደሰት አስወጡት ሊል ይችላል ሌላው። አባቱ ግን እና ልጄ የኔ የሆነ ሁሉ ያንተ ነው፣ ልብህን መልስ አለው። እንዲህ ብዬ ልጨርስ። ይህ ልጄ ሞቶ ነበር፣ ሕያው ሆኗል። ጠፍቶ ነበር፣ ተገኝቷል። ማን ይሆን ዛሬ ጌታ ፈልጎ ያገኘው? ቃል የመጣለት ማን ይሆን? ማን ይሆን የጌታ ርህራሄ የገባው፣ የጌታ ፍቅር የገባው፣ የጌታ ምሕረት የገባው?